ያለሰ ስለሚያስቸግረን ነገር ሱባኤ መግባት ያስፈልጋል። እንዲገለጽ እንዲብራራልን ነው። ሱባኤ መግባት ሱባኤ ገብተን ግለጽልን ብለን መጠየቅ ያስፈልጋል። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 4 ያለውን ስንመለከት ንጉሡ ናቡከደነፆር ሕልምን አለመ ይላል። ሌሊት በሕልሙ የሚያስፈራ ሕልም አየ። ጠቢባን ባቢሎን ሕልም ፈቺዎች እሱ ከሚበላው አብልቶ ከሚጠጣው አጠጥቶ ከሚለብሰው አልብሶ በክብር የሚያኖራቸው ጠበብት የሚባሉ ፈላስፎች የሚባሉ የቤተ መንግሥቱ ባለሟሎች የሚባሉ የሚበሉ የሚጠጡ ምሁራኑ ጠበብት አሉት። ነገር ግን ሕልሙ ካየ በኋላ እንደገና የሚያስደነግጥ ስለሆነ ንባቡን ተገፋ። ከልቡ ይወጣል ይወርዳል፣ ትዝ ይለዋል። ይህ ነው ብሎ ለመናገር ግን አቃተ። ጠበብቶቹ ሰበሰባቸውና ሕልም አይቼ ንባቡ ትርጓሜው ጠፍቶብኛል ልትነግሩኝ እፈልጋለሁ አላቸው። ንገሩኝ አላቸው። ንጉሥ ሆይ ንባቡን ንገረንና ሕልሙን ተረጉምልን፣ ካልሆነ ግን ንባቡን ትርጓሜው ከየት እናመጣዋለን? አንችልም። ለእኛ አይቻልም። ከሰው ለተለዩ በትምህርት ለሚኖሩ ለመናንያኑ ካልሆነ በስተቀር ለእኛ አይቻልም። ስለዚህ ካልቻላችሁ ታዲያ ለምን ከምበላው አብልቼ ከምጠጣው አጠጥቼ የማኖራችሁ ለምን ትሆናላችሁ? ጥሩ አይደላችሁም፣ አልወረውራችሁ፣ ጋሻ አይደላችሁም፣ አልመክትባችሁ፣ ፈረስ አይደላችሁም፣ አልጋልባችሁ፣ ንሳ ፍጃቸው ብሎ ያረፍ የሚባለው ሴፍ እያገኘው ግደላቸው ብሎናል። ዳንኤልን ከእነዚህ ቁጥር ነው። ግን ምርኮኛ ነው። የባቢሎን ሰው አይደለም፣ እስራኤላዊ በጥበቡ ሞገስ ያደረበት ስለሆነ ከሦስቱ ጓደኞቹ ከነ አዛርያ፣ ሚሳኤል፣ አብደናጎ ከሚባሉ ሰዎች በቤተ መንግሥቱ ባለሟልነት አግኝቶ ክብር አግኝቶ ተሽሞ ያለው መንገድ ላይ ያገኛቸውና ወዴት ነው የምትወስዳቸው ሲለው ንጉሥ አልማ አይቶ ንባቡ ትርጓሜው ስለጠፋው ወስደህ ግደላቸው ብሎ ልገድላቸው ወደ መካነ መቃብር ነው ወስዳቸው አለ። ወደሚገድል ከዛ በኋላ አይ ጊዜ ይስጠኝና እኔ እነግረዋለሁ። የእግዚአብሔር ስም እኮ አማኝ ነው። አላውቅም ያሉ ሊገደሉ እየሄዱ ጊዜ ይሰጠኝ እኔ እነግረዋለሁ። እግዚአብሔር እንደሚገልጽለት እምነት ነው። ስለዚህ ሂዶ ሲነግረው ከጸባዊ ከእነዚህ ምርኮኞች ጊዜ ይስጠኝና እኔ እነግረዋለሁ ሕልሙን ይላል። ምን ላድርግ ሲለው 3 ቀን ሰጥቼዋለሁ። ባይሰጠው ሕልሙ አይገኝም። እየፈራ እየተንቀጠቀጠ ነው። ስለዚህ ይሄ መጨረሻ ነው። ሌሎቹ አልተረኩም ብለውታል። አናውቅ ስላሉ እንዲገደሉ ተፈርዶባቸው። ስለዚህ 3 ቀን ተሰጠ። በ3 ቀን ሱባኤ ገባና እሱ ያላየውን ንጉሡ ያየውን ሕልም ንባቡ ትርጓሜው ተገለጸለት። በሳይንስ ወገኖች አይ በኃይል ነው እንጂ ዝም ብሎ ነው ሊሆናቸው። ስለዚህ ተገልጾለታል፣ ተንትኖ አስረድቶ ተርጉሞለታል። ወደ እሱ ስንገባ ሰፊ ነው። ሰፊ ሰምኑ ውዳሴ ማርያም ትርጓሜው ሲተረጎም ስለምትሰሙ እዛ ታገኙታላችሁ። እንዳያመልጥባችሁ ዘውትር ያለውን በሰፊው ስለሚተረጎም ታገኙታላችሁ። ስለዚህ አንደኛው የተሰወረውን ነገር ለመግለጽ ሊገለጽልን ስንፈልግ ሱባኤ መግባት ማለት ነው።
ወይም ትንቢተ ዳንኤል ምዕራፍ 4 በሰፊው አሉት ተብራርቶ ታገኙታላችሁ። አራተኛ የቅዱሳንን በረከት ለመቀበል ወይም ከቅዱሳን ጋር ለመሳተፍ የበረከት ተካፋዮች እንድንሆን ቃል ኪዳን የተሰጣቸው አሉ። በቃል ኪዳናቸው በገድላቸው ተስፋ አድርገን ዋጋ እንድናገኝ ምን እናደርጋለን? ሱባዔ እንገባለን። ሱባዔ እንገባለን። በእነሱ ቃል ኪዳን ተስፋ አድርገን በረከት ለማግኘት ሱባዔ እንገባለን። አምስተኛ ራሳችንን ለማዳመጥ ለመረጋጋት ራሳችን ጽሞና መያዝ፣ አርምሞ መያዝ፣ የራሳችንን ጉዳይ ለማዳመጥ ራሳችንን ለማዳመጥ ሱባዔ እንገባለን። ሱባዔ ስንገባ ምን ያስፈልጋል? አንደኛው ቦታ ወስኖ ነው ሱባዔ የሚገባ። የምንገባበት ቦታ ያስፈልጋል። ከዚህ እስከዚህ አንወጣም ብለን ቦታ ወስነን ሁለት አይነት ሱባዔ አለ። አንደኛው በቦታ የታጠረ ወይም በቦታ የተከለለ፣ ሁለተኛ እየወጣን እየገባን የምንገባው ሱባዔ አለ። ቦታውን ወስነን ከዚህ ቦታ አልሄድም አልወጣም ብለን ቦታ ከወሰን ጊዜም እንወስናለን። ለስንት ቀን ነው የምንገባው? ለ7 ቀን ነው? ለ14 ቀን ነው? ለ21 ቀን ነው? ለስንት ቀን ነው የምንገባው? ለምንድን ነው? ስለዚህ ጊዜም መወሰን ያስፈልጋል። ለዚህ ያህል ቀን የምንፈልገው ቅድም ስለዚህ ነገር ብለን ገብተናል። ዓላማ አለ። የምንገባበት ጉዳይ ይዘን ገብተናል። በስንት ቀን እንዲፈጸምልን፣ በስንት ቀን እንዲፈታልን፣ በስንት ቀን ነው ያሰብነው? የት ቦታ ነው? ቦታ መወሰን ያስፈልጋል። ስለዚህ የዚህ ሱባዔ የሆነው ከተማ ወርደው ቢራ ጠጥተው የሚመጡ ሱባዔተኞች አይደሉም። ከተማውን ዝረው የሚመጡ አይደሉም። ሱባዔ አይደለም። ቦታ መወሰን ያስፈልጋል። ሌላው ምግብና መጠጥን መወሰን ያስፈልጋል። ምን እየበላን ነው የምናልፈው? ሱባዔ ምን እየጠጣን ነው የምናልፈው? ሱባዔ ምግብን መወሰን ያስፈልጋል። በሽምብራ ነው የምናሳልፈው? በቆሎ ነው የምናሳልፈው? በደረቅ እንጀራ ነው የምናሳልፈው? በኮሾሮ ነው የምናሳልፈው? በምን ነው የምናሳልፈው? ሱባዔ ወይስ እያማረጥን የተለያየ ወጥ እያመጣን ነው? ትኩስ እንጀራ እየበላን ወጡን በየቀኑ እያማረጥን እንደ ልባችን እስከምንጠቅ እየበላን እየጠጣን ነው ሱባዔ? ምግብ መወሰን ያስፈልጋል። እስከምንጠቅም ከበላን ያው ቤታችን እስከዛ በላይ ነበረ፣ ከዛ በላይ ነበር። የምንፈልገውን ከጠጣን የምንፈልገውን ከበላን ምንድን ነው ሱባዔ ያስፈልገን? ለሱባዔ ያመጣን ጉዳይ ምንድን ነው? የምግብ መወሰን መቀነስ ካልካል የምንጠጣውን ውሃ ነው እየጠጣን የምናሳልፈው። ውሃውን መመጠን አለበት። ዝም ብለን እንደመጣ መጠጣት ከሆነ አይቻልም። ስንት ብርጭቆ ነው የምንጠጣው? በወሰው መልክ ነው የምንጠጣው ወይስ ዝም ብለን? ይህ መታወቅ አለበት፣ መመጠን አለበት። ስለዚህ እያማረጥን እንደ ልባችን እየበላን ሰዎች ሁሉ እየመጡ እያዩን እየጎበኙን፣ አንዱም የተለየ ምግብ ይዞ እየመጣ እሱም እየቀነስ፣ አንዱም ሌላ እየመጣ እሱም እየቀነስ፣ አማርጠን የተሻለንን ለእኛ እየበላን ሌላ የተረፈውን ደግሞ ለሌላ እያካፈል ሱባዔ ነው። ቦታ ነው የለየን እንጂ ምግብማ ተመቸን እኮ
ተመቸኝ ምግቡ የተመቸ አግኝተናል። ኧረ ቆየት ብንል ይቻላል። የተሻለ ሙሴዋ መስለን ነው የምንወጣው። ምን ነው እንዴ? ይሄ እንደልባችን ከሆነ ታዲያ ምን እንፈልጋለን? ሌላው የጸሎት ጊዜያትን መለየት ያስፈልጋል። እዚህ መጥተን ሱባኤ ገብተን ጸሎት በአግባቡ የሰማት ጊዜያትን ማድረስ አለ። የአንድ ሰዓት፣ የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓት፣ የ11 ሰዓት፣ የ3 ሰዓት ሌሊት፣ የ6 ሰዓት ሌሊት 12 አቡነ ዘበሰማያት ማድረስ አለ። ዝም ብሎ የወሬ ሱባኤ እዚህ ወጥተን ከቤተ መቅደሱ ከቅዳሴው ሲወጣ ተሰባስበን እያወራን የምናሳልፈው ይሄ የወሬ ሱባኤ። እዚህ ሁነን ሶሻል ሚዲያን እያየን ምን ተወራ ዛሬ፣ ምን ተባለ ዛሬ ዜና እያልን ዜናውን እያዳመጥን እንዲህ እየተባለ ነው እንዲህ ተባለ እያልን በወሬ እያደመጥን የምንኖር ከሆነ ይህ ሱባኤ ነው። ጆሮአችን መጾም አለበት ከዓለማዊ ይሳል ከዓለማዊ ገድሏል። ዓይናችን መጾም አለበት፣ ክፉ ነገር ማየት የለበትም። ቲክታክን እየተመለከተ ሶሻል ሚዲያን እያየ እዚህ ሆኖ ቲክቶክ እየሰራ እየጻፈ ኮሜንት እየተቀበለ ይህ ሱባኤ አይደለም። ቦታ ነው፣ የቦታ ቅያሜ ነው ያለው። የቦታ ቅያሜ የጸሎት ጊዜያትን በደንብ አድርገን ለይተን የግል ጸሎት፣ የማህበር ጸሎት ሊኖርን ያስፈልጋል። የግል ጸሎት ቅድም ያልኳችሁ በአግባቡ መጸለይ፣ ከዛ ደግሞ ዳዊቱን እንዳሰማሪውን መጸለይ፣ የጋራ ደግሞ ሰዓታቱን፣ ኪዳኑን፣ ቅዳሴውን ማስቀደስና መከታተል ያስፈልጋል። ሌላው የምኝታ ጉዳይ ዘወትር ከምንተኛበት ምንጣፍ የተለየ መሆን አለበት። የተለየ መሆን አለበት። ሱባኤ የሚገባው ከአልጋው ወርዶ ከፍራሹ ወርዶ የተለየ ህመም ከሌለበት፣ የእድሜ ጉዳይ የሽምግልና ጉዳይ ከሌለበት እንደ ልቡ ተይቶ የምንጣፍ ጉዳይ ይለያል። አባቶቻችን ሱባኤ ሲገቡ ከአልጋቸው ወጡ መሬት ላይ ተኝተው ጨውነስ ሰው እየበሉ ነው እንጀራው ወጥተው ወጥቀመ ካለው ምግብ ተለይተው አይ ለዚህ መለየት ያስፈልጋል። ሌላው አምስተኛ ከሰው ተለይቶ የሚያዝ ነው ሱባኤ። ከሰው መለየት ያስፈልጋል። ያዙ ቦታ መወሰን ያስፈልጋል። አንደኛ ምግብና መጠጥን መወሰን ያስፈልጋል። የጸሎት ጊዜያትን በአግባቡ ለይቶ ማድረስ ያስፈልጋል። ዘወትር ከምንተኛበት ምንጣፍ መለየት ያስፈልጋል ወይም መለየት ያስፈልጋል። ከሰው ተለይቶ ከሰው መለየት ያስፈልጋል። ከሰው መለየት ስለዚህ ከሰው እየተገናኘን እዚህ ካሉ በአገልግሎት በቅዳሴ በሰዓታት የምናገኛቸው ተመሳሳይ እንደኛ ዓላማ ያላቸው አሉ። ባህል ካለ ደግሞ መለየት ያስፈልጋል። ይህ ነው ሱባኤ የሚባል ሱባኤ ይባላል። አርምሞ ከያዝን ዝም ማለት አንደበታችንን ሱባኤ ያስፈልጋል። ስሉ ጊዜው አቃቤ ለአፌ ወማይተው ለአቅም ለከናፍቴ አቤቱ ለአንደበቴ መዝጊያ ያልክለት መዝጊያ። ትናንት እዚህ ሁነን እንዋሸን፣ ከተማ ቤታችን ሁነን እንዋሸን፣ እዚህ ሁነን እንማማል፣ ቤታችን ሁነን እንማማል፣ እዚህ ሁነን ሰውን ከሰው ጋር መጣላት፣ እዛ ሁነን መጣላት፣ እዚህ ሁነን ስለ ዓለም አውጥቶ ማሰብ፣ ስለ ስጋ ማሰብ፣ እዚህ ሁነን ማሰብ ልዩ ነው። መለየት
የሚያገለግለው። ለዚህ ለምን እንደመጣን ማወቅ አለብን። ለምን ነው ለእነዚህ ነገሮች አስፈላጊ ነገሮች ቅድመ ዝግጅት ማድረግ ያለብን መጀመሪያ እምነት ሊኖር እንደሚደረግልን እንደሚሆንልን አምነን መምጣት አለን። አምነን መምጣት አለን። በጾም በጸሎት መትጋት አለን። ይቅር ብለን መምጣት አለብን። የተጣላነው ነገር ካለ እዛ አጭበርብረን አግበስብሰን እዚህ መተን ለመሸሸግ ወይም ለመደበቅ አይደለም። ታሪከን መሆን ያለን ይቅርታ ጠይቀን ንስሐ ገብተን መሆናል። ንስሐ ሳንገባ ንስሐ ሳይገቡ ንስሐ ሰዋዬ ቢገባ ምን ለውጥ የለም። ምን ለውጥ አለ? ከነ ኃጢአታችን ማለት መቼት አለብን። ንስሐ ገብተን ቀኖናዎችንን ይዘን ቢሆንም ጨርሰንም ቢሆንም ንስሐ መግባት ያዘን እንደ ንስሐ ይሆናል። ሰዋዬ አይደለም። አፍጥር ሰከለ ካህን ራስህን ለካህን አስመርምር ነው። ንስሐ ሳይገቡ በአመንዝራነት እንደነበሩ የሰው ገንዘብ እየቀሙ እንደነበሩ ሰዋዬ ስለተባለ ሂደን ሰዋዬ እንግባ። መጀመሪያ ንስሐ ገብተን ከንስሐ አባታችን ተገናኝተን ንስሐ ገብተን ነው ሰዋዬ እዚህ ሁነን እያለቀስ ንስሐችን መጨረስ እንችላለን። በየገዳማቱ ሆነ ንስሐችን መጨረስ ያስፈልጋል። ስለዚህ የንስሐውን ቦታ የካህንን ቦታ ሰዋዬ ያስተሰርየዋል የሚል የለም። እናንተ በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት ደግሞ በሰማይ የታሰረ ይሆናል ተብሎ በማቴዎስ ወንጌል ምዕራፍ 18 ላይ ተጽፏል። ይህን ማወቅ ያስፈልጋል። የእምነት ጸሎት መጸለይ አለብን። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ያለ። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። አምነን የምንጸልየው ሁሉ ይቻላል። ለዚህ አምን ለሚያምኑ ሁሉ ይቻላል ነው ይላል። ለዚህ ማወቅ ያስፈልጋል። የእምነት ጸሎት ድውይን ያድናል። የእምነት ጸሎታችን ድውይ የሚፈውስ የታመሙ ቤተሰቦቻችን፣ የታመሙ ጓደኞቻችን፣ የታመመች ሀገራችን ለማዳን የእምነት ጸሎት ያስፈልጋል። የእምነት ጸሎት ሀገሪቱን ታማለች፣ ሁላችንም ታማለች። ያልታመመ የለም። ሁሉ ሁሉ እምነት እስከ ርዕስ ከራስ ጀምሮ እስከ እግር ድረስ ያለው ሁሉ በሽተኛ ነው ብሏል ኢሳይያስ። ሁላችን በሽተኞች። ስለዚህ ስለ ሁላችን መጸለይ አስፈላጊ ነው ማለት ነው። የያዕቆብ መልእክት 5:14 ላይ የተጻፈው የእምነት ጸሎት ድውይን ያድናል፣ ጌታን ያስነሳዋል፣ ኃጢአቱን ሰርቶ እንደሆነ ይሰረይለታል። ለዚህ ኃጢአታችንን እንዲሰረይልን ጸሎት መጸለይ በእምነት ማድረስ ያስፈልጋል። በዚህ ወራትን የዳንኤል 3 ሳምንት ሙሉ ሳዝን ነበር ማለት እንጀራን አልበላሁም፣ ስጋና ጠጅን በአፌ አላለፈም። 3 ሳምንት እስኪፈጸም ድረስ ዘይትን አልተቀባሁም ይላል ዳንኤል። ምን አለ? ቅድም የጠቀስነው ርዕሳችን ማለት ያ እንጀራ ምን አላልኩም አለ። ምን ነው ፈራችሁት? አይ አልሰማችሁም። ስለምንበላ ይህን ነው ማለት ያ እንጀራ ምን አላልኩም አለ። አልበላም። ጠጅም ምን አላልኩም አልጠጣም፣ ቅባትም አልተቀባም። ስለዚህ ማለት ያ እንጀራ ማለት ወደ መብላት ሰዋዬ እንዲህ መታወቅ ያስፈልጋል። ይሰማል አይደለም? ባጭሩ የሌሊት ሰዋዕን የቀን ሰዋዕ ማለት ዲሜጥሮስ 2 ሰዋዕ ገባ ይላል።
የቀኑ 7 ሱባዔ የሌሊቱ ደግሞ 23 ሱባዔ። ቀን ብዙ ስለሚሰራ የሞተውን ስለሚቀብር የተጣላውን ስለሚያስታርቅ አገልግሎት ስላለበት ሊቀ ጳጳሱ ዲሜጥሮስ የቀኑን አሳነሰው 7 ሱባዔ አይደለም። የሌሊቱ ደግሞ 13 አለበት። እንደዚህ ያሉ ሱባዔያት ይገባል። ሱባዔ በተለያየ ይገባል። ከሞት የሚያድን ጸሎት አለ። አሁን ልንጸልይ ነው የሚያምጣን አለ። ጸሎት ከሞት ያድናል አያድንም? ያድናል አያድንም? ስለዚህ ከሞት ለመትረፍ ከአደጋ ለመትረፍ ከመቅሰፍት ለመዳን እድሜያችንን ለማስቀጠል እድሜ እንዲጨመርልን ሱባዔ መግባት ያስፈልጋል። ከሞት ሊያድን ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀርባለሁ ይላል ዕብራውያን 5:7። ከሞት ሊያድን ወደሚችል ጸሎትህን ሰምቻለሁ፣ እንባህን አይቻለሁ፣ እነሆ እፈውስሃለሁ፣ በዕድሜህም ላይ 15 ዓመት እጨምርልሃለሁ ይላል ሁለተኛ ነገሥት ምዕራፍ 20 ከቁጥር 5-6 ያለው። ለዚህ የተወደዳችሁ ሕዝቅኤል 15 ዓመት ተጨመረለት። እንኳን 15 ዓመት 15 ቀን ለኛ በጣም ትልቅ ነው። ንስሐ የምንገባበት ከእግዚአብሔር ጋር የምንገናኝበት ይሆናል። ስለዚህ ከዚህ በደንብ መጸለይ አለብን። ይሄ ጸሎታችን በደንብ መታወቅ አለበት። ሁለተኛ አጋንንትን የሚያስወጣ ኃይል ያለው ነው። አጋንንትን ያባል። ይህ አይነት ከጸሎትና ከጾም በስተቀር አይወጣም ይላል። ዝንቱ ዘመን እየወጥ ተለለቶ ጸሎት ይሄ አላ አገጋኔ የሚያስቸግር እንዲህ የሚያስዋሸን ከሰው ጋር የሚያስጠላን በሽታ ጋኔን እንዲወጣ ምን ማድረግ አለብን? በጾም መጸለይ አለብን። ስለዚህ የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ተጽፎ የምናገኘው የጻድቅ ሰው ጸሎት በሥራው እጅግ ኃይል ታደርጋለች። ያዕቆብ 5:16 ላይ ይህ ሱባዔ የጸሎት ጊዜ ነው። ጸሎት ይህ ጾም ማን ነው የጾሙ? ጾመ ማርያም ወይም ጾመ ፍልሰታ ወይም ጾመ ሐዋርያት እንለዋለን። ጸዋሚዎቹ ሐዋርያት ናቸው። የተጾመው ስለ ድንግል ማርያም ነው። ጊዜው ደግሞ ፍልሰታ ደግሞ የእመቤታችን ከዚህ ዓለም ወደ ላይኛው ዓለም ስለተወሰደች ፈለሰትን ዘይፈልግ ሀበይ ይበል ከሚያልፈው ዓለም ወደማያልፈው ዓለም ስለሆነ ፍልሰታ ተውሏል። ስለዚህ ጾመ ማርያም ማን ጀመረው? ስለምን ተጾመ? ምን ጥቅምስ አለበት? እኛ ስለምንድን ነው ለምን ጾመዋለን የሚለው ነገር አውቀን መሆን አለበት። ወገኖች ባጭሩ የጾሙት ሐዋርያት ናቸው። ድንግል ማርያም ትንሽ ሥጋዋ ወደ ገነት መልአኩ በደመና ነጥቆ ስለወሰዳት ዮሐንስ በዕፀ ሕይወት ስር ነው ያለው የእመቤታችን ሥጋ ስላለው፣ ስለዚህ እመቤታችን ዮሐንስ አይተው እኛ ሳናይ እንዴት እንቀራለን ብለው ሐዋርያት ለመጾም ተነሳሱ። ሱባዔ ነው በያለበት የእመቤታችን ሥጋ ላሳየን እመቤታችንን አምጣልን ብለው ነው። እኛስ ለምንድን ነው ሱባዔ የገባው? የያዝነው አለ ይሄ ፈጽምልን፣ ይሄ ብናደርገው ይሆናል ወይስ አይሆንም? ፈቃድህን ግለጽልን። ይሄ ብናደርግ እንጠቀምበታለን በሥጋም በነፍሱ ወይስ እንጎዳበታለን? እስኪ አንተ ግለጽልን፣ አንተ ንገርን። የሚጠቅመን እንጂ የማይጠቅመንን ነገር ከሆነ ይቅርብን ብለን ፈቃዱን ለማወቅ ነው ሱባዔ የሚገባ። ስለዚህ እዚህ ይበቃኛል። ሰዓቱ ስለመሸ የተወደዳችሁና የተከበራችሁ ለሶስት ሳምንት ሙሉ ሳዝን ነበርኩ ብለዋል ነቢዩ ዳንኤል። ትንቢተ ዳንኤል ምዕራፍ 10 ቁጥር 2 ያለው ሁላችንም ሱባዔውን በአግባቡና በሚገባ ተጠንቅቀን ሱባዔውን እንድንፈጽም ሱባዔውን ፈጽመን እኛ ደግሞ ከእግዚአብሔር የፈለግነው እንድናገኝና እንድንጠቀም ለሀገራችንም
ለሕዝባችንም ለሁላችንም ለወገኖቻችንም ሁሉ የሚጠቅም ሱባኤ የሚጠቅም እንባይ የሚጠቅም ጸሎት የሚጠቅም ጾም እንዲሆን አምላካችን ቅዱስ ፈቃድ ይሁንልን። መጨረሻችንን ያሳምርልን። በሰላም እንዳስጀመረን ሰዋዕትንም በሰላም ያስፈጽመን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ላስተማረን